በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አሎ አምላክነ ውስተ ሰማይ ዘናመልክነ ውእቱ ያድኅነነ እምእቶነ እሳት ዘይነድድ። የተከበሩ አባ ተክለ ሃይማኖት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኢየሩሳሌም ገዳማት መጋቢ፣ መነኮሳት፣ አይንተ እግዚአብሔር ካህናት፣ ወንድሞች፣ ዲያቆናት፣ ምእመናት ሁሉ ቻይ በሆነው በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደምን አደራችሁ? እንደምን ሰነበታችሁ? እንደምን አረፈዳችሁ? ምስጋና የባህሪው የሆነ አምላካችን በፍጥረታት ሁሉ አንደበት ያለ እረፍት ቅዱስ 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 ተብሎ የሚመሰገን የሠራዊት ጌታ እግዚአብሔር ስለ ጊዜያችን ስለሰጠን መልካም ጊዜ ሁሉ ስሙ የተመሰገነ ይሁን። እንኳን ለመልአኩ ለቅዱስ ገብርኤል ዓመታዊ በዓል በሰላም በሕይወት በደህና ደረሳችሁ። አምላካችን እግዚአብሔር ያድነናል። ከዚህ ከሚነደው እሳት ያድነናል። ባያድነንም እንኳ አንተ ላቆምከው ምስል አንሰግድም። ይህንን ቃል የተናገሩት ዛሬ ቤተክርስቲያን የምታስታውሳቸው አናንያ፣ አዛርያ፣ ሚሳኤል የተባሉ 3 ወጣቶች ናቸው። እነዚህ ወጣቶች እስራኤላውያን ወጣቶች ሲሆኑ ስለ ሃይማኖታቸው፣ ስለ ባህላቸው፣ ስለ ታሪካቸው፣ ስለ ማንነታቸው በሚገባ ተምረው ተኮትኩተው ያደጉ መሆናቸው ተግባራቸው ይገልጻል። እነዚህ ልጆች ከክርስቶስ ልደት በፊት 400 ዘመን ከክርስቶስ ልደት በፊት በናቡከደነጾር በንጉሥ ናቡከደነጾር ኢየሩሳሌምን መላዋ አካባቢውን በማረከበትና ባሸነፈበት ጊዜ እነዚህ ወጣቶች አብረው ከብዙ ልጆች ከቤተሰቦቻቸው ጋር ተማርከው ወደ ባቢሎን የወረዱ ወጣቶች ናቸው። በዚያም ተማርከው ከሄዱ በኋላ ውበታቸውን፣ ንቃታቸውን ተመለከተና ንጉሥ መረጣቸው። የከለዳውያንን ቋንቋ ያጠኑ ዘንድ ይማሩ ዘንድ እና ከንጉሥ ምግብ እየመጣላቸው ጮማውን ስጋውን እየበሉ ጠጁን እየጠጡ እንዲኖሩ በንጉሥ ቤት እንዲኖሩ የከለዳውያንን ጥበብ እንዲማሩ ንጉሥ ናቡከደነጾር ፈለገ። በዚያ ሰዓት ነበር እነዚህ ልጆች ፈተናው የጀመራቸው። መቼም በመብል የሚመጣ ነገር ሁሉ ከባድ ነው። የመጀመሪያዎቹ ሰዎች የወደቁት በመብል ነው። እነዚህ ልጆች ግን ያደረጉት ምንድን ነው? በፍጹም ለጣዖት የተሰዋውን ስጋ ብንበላ እንረክሳለንና እንዳንረክስ በፍጹም አንተ የሰጠህንን ይህንን ስጋ አንበላም፣ ጠጁንም አንጠጣም። ነገር ግን ለእኛ ትንሽ ጥሬና ውሃ አምጣልን አሉት የንጉሱን እንደራሴ ታዛዥ አገልጋዩን። በዚያ ሰዓት አይ በፍጹም አይሆንም፣ እናንተ ከነዚህ ልጆች ከሌሎቹ የከሳችሁ እንደው ከስታችሁ ቢያገኛችሁ ንጉሱ ቢያያችሁ ንጉሱ ከፍ ብሎ አንገቴን ዝቅ ብሎ ቃቴን ይቆርጠኛል፣ ይገለኛል።
ስለዚህ አይሆንም አላቸው። ግድ የለህም ለአንድ 10 ቀን ያህል ፈትነን ከዚያ በኋላ ከሌሎቹ ልጆች ይልቅ እኛ ከስተን ወይም ጠቁረን ከተገኘን አንተ ያቀረብከው ምግብ እንመገባለን አሉት። ከዚያ በኋላ እነሱ እንዳሉት ውሃውንና ጥሬውን እያመጣ እየሰጣቸው እየጾሙ እየጸለዩ ወደ ፈጣሪያቸው እየሰገዱ እግዚአብሔር አምላካቸውን እያመለኩ በባዕድ ሀገር በጥሬ በውሃ ቆዩ። ከ10 ቀን በኋላ ሲመለከት እንደውም እነሱ በአማረ ሁኔታ ከሌሎች የበለጠ አምረው ተውበው አያቸው። ከዚያ በኋላ በዚያው እንዲቀጥል አደረገ ማለት ነው። መጀመሪያ አያችሁ ሰው በምግብ ነው የሚታለሉ። እነዚህ ልጆች በምግብ አልተታለሉም። ምግቡ አላታለላቸውም። ወደ ንጉሥ መቅረባቸው አላታለላቸውም። ማንነታቸውን አላስረሳቸውም። ሰው ለመጀመሪያ ጊዜ የሚወድቀው ማንነቱን ሲረሳ ነው። መሰረቱን ከረሳ ከዚያ በኋላ ዋጋ አይኖረው። ማንነቱ፣ ቋንቋው፣ አመጋገቡ፣ ስርዓቱ፣ ባህሉ ነው። ባህሉን ሰው ካጣ ሃይማኖቱን ያጣልና እነዚህ ልጆች ባህላቸውን፣ ስርዓታቸውን ጠበቁ። በዚህም እንደውም በእውቀትም በጥበብም ከሌሎች የበለጠ እጅግ ውብና ድንቅ የሆነ የንጉሱን እጅ አፍ ላይ የሚያስጭን አዋቂዎችና ጥበበኞች እንደሆኑ ታሪካቸው ይናገራል። ከዚያ በኋላ ስማቸውን ሁሉ ቀየረ። ሰው መቼም በሰው ሀገር ከሄደ ከባድ ነው የሚደርስበት ፈተና። ነገር ግን ጠንካሮች ስለሆኑ ወላጆቻቸው ጠንካሮች ስለነበሩ የንጉሱ ግፊትም ሆነ የሚቀርበው ማዕድም ሆነ እንደገናም ደግሞ ንጉሱ በየሀገር ሁሉ አውራጃ አድርጎ ሹሟቸው ነበርና ያ ሁሉ አላታለላቸውም። እግዚአብሔርን ከማምለክ ወደኋላ አልተመለሱም። ባህላቸውን፣ ስርዓታቸውን ከመጠበቅ አልተመለሱም። ከመጸለይና ከመስገድም ለእግዚአብሔር ከመስገድም አላቋረጡም። እንዲህ እያሉ ባሉበት ሰዓት ነበር እንግዲህ ደግሞ ሁለተኛውና ከባዱ ፈተናው የመጣ። ናቡከደነፆር ቁመቱ 60 ክንድ ወርዱ 6 ክንድ የሆነ ጣዖት አቁሞ ለዚህ ጣዖት ያልሰገደ የሚነድ እሳት ውስጥ ይጣላል ብሎ አዋጅ አስነገረ። በዚህ ሰዓት ነገር ሰሪዎች ደግሞ ሄዱና ሁሉም እየመጣ ለዚያ ለቆመው ምስል ሲሰግድ ናቡከደነፆር በምርኮ ያመጣቸው ወጣቶች አናንያ፣ አዛርያ፣ ሚሳኤል በፍጹም እኛ በዚህ ነገር ውስጥ ልንደራደር አንችልም ብለው ወሰኑ። የሚመጣውን ፈተናውን እሳቱን ሁሉ ለመቀበል ተዘጋጁ እና ነገረ ሰሪዎች ሄደው ያው አንተ አክብረህ አገኘህ በየቦታው በየአውራጃው የሾምካቸው ሰዎች እነሆ አንተ ላቆምከው ምስል አንሰግድም ብለዋል አሉት። በዚህ ጊዜ ናቡከደነፆር ተቆጣ፣ እጅግ ቁጣው ነደደ እና አስጠራቸውና እውነት ነው ሲድራቅ፣ ሚሳቅ፣ አብደናጎ እሱ ባወጣላቸው ስም ማለት ነው። እውነት ነው እኔ ላቆምኩት ምስል አንሰግድም ማለታቸው እውነት ነውን አላቸው። አይ ንጉሥ ወይ እኛ የምናመልከው አምላክ በሰማይ አለን፣ እሱን የምናመልከው አንተ ላቆምከው ምስል አንሰግድም አሉት። በዚህ ጊዜ በሉ አስቡበት፣ ይህን ነገር እንደዚህ ላቆምኩት ምስል የማትሰግዱ ከሆነ ከዚህ ከነደደው እሳት ትጣላላችሁ አላቸው። የእነሱ መልስ አጭርና አንድ ብቻ ነበር። ንጉሥ ሆይ በዚህ ጊዜ ማቃጠል የለብንም፣ በፍጹም አትድከም፣ ከሀሳባችንም አንቀይርም፣ አንተ ላቆምከው ምስልም አንሰግድም አሉት። ንጉሡ እጅግ በጣም ተቆጣና እሳቱ 7 እጥፍ እንዲነድ አደረገና አሁንም አሰግዱ ምን ሲላቸው እዚህ እኔ የሚያድናችሁ ከኔ እጅ የሚያድናችሁ ማንም የለም ማለት። በዚያ ሰዓት ነበር አይ አምላካችን እግዚአብሔር ያድነናል፣ ያድነንም እንኳን አንተ ላቆምከው ምስል አንሰግድም ያሉት።
አያችሁ፣ እንዲህ አይነት እምነት ያስፈልጋል። እንዲህ አይነት ጽናት ያስፈልጋል። ንጉሥ ነው። እሳት ነዷል። ተመልከቱ። የእሳቱ ነበልባል 40 ክንድ ወደ ሰማይ እየተውለበለበ ነው። እንደገና እነሱን እስከ ሰናፊላቸው እስከ ልብሳቸው በአጠቃላይ ጠቅልለው የሚጥሉ ሰዎችን አዘጋጅቷል። እዚያ ልትጣሉ ነው እያላቸው ነው። የንጉሥ ቁጣ ነዷል እንደ እሳት። በዚህ መካከል ሆነው ምንም ፍርሃት ሳይሰማቸው በፍጹም ለዚህ ጣዖት አንሰግድም፣ አምላካችንንም አንክድም አሉት። ጽናታቸውን ተመልከቱ። ይህ ጽናት አያችሁ ከአስተዳደግ ጀምሮ ነው የሚመጣው። ልጆችን ከመሰረቱ ጀምሮ በእምነት በጽናት ማሳደግ፣ ባህላቸውን፣ ጽናታቸውን፣ ሃይማኖታቸውን እንዲያውቁ አድርጎ ማሳደግ ያስፈልጋል። ይገርማቸዋል። በየትም ቦታ ቢሆኑ እኛ ያለንባቸው ሀገር ሰዎች ቅድሚያ ለቋንቋቸው ቅድሚያ ይሰጣሉ። ልጆቻቸውን ከመሰረቱ ጀምሮ ቋንቋቸውን እንዲያውቁ ያደርጋሉ። ከዚያም በኋላ ባህላቸውን፣ ስርዓታቸውን ቤተክርስቲያን ወደ ጸሎት ቤታቸው ሲሄዱ፣ ወደ ቤተ መቅደስ ሲሄዱ እየያዟቸው ይሄዳል። ሁልጊዜ የሚያስተምሯቸው ገና በሕፃንነት ሆነው ገና እንደዚህ ማጫወቻ ሳይሆን የእግዚአብሔርን ስም እስራኤል ሆይ አምላክህ እግዚአብሔር አንድ ነው፣ እሱም ብቻ አምልክ የሚለውን ቃል በሕፃንነታቸው ጀምረው እየሰሙትና እያጸኑት ስላደጉ ከእምነታቸው ፍንክች ሊያደርጋቸው አልቻለም። ከዚያ በኋላ ኃያላኑ ሰበሰበና በሉ ገፍትራችሁ ጣሏቸው አለ። ወደሚነደው እሳት ገፍትረው ጣሏቸው። ከእሳቱ ኃያልነትና ብርታቱ የተነሳ ገፍትረው የጣሏቸውን ሰዎች ሲያቃጥላቸው፣ በእነሱ ላይ ግን ምንም እሳቱ ሳያቃጥላቸው በሰላም እግዚአብሔር መልአኩን ቅዱስ ሚካኤልን ላከላቸውና የእግዚአብሔር መልአክ ወርዶ እሳቱን ሲነካው ምንም ነገር የማያቃጥል ሆነላቸው። ክብር ምስጋና ለአምላካችን ለእግዚአብሔር።